አንዳንዱ 200 ብር ቸርች ውስጥ ሰጥቶ ለ2 ዓመት ያማል። ብዙ ሴቶች አላችሁ ለቸርች ስጦታ ሰጣችሁ የታለ ስለምትባሉ ሁማኔር ገዝቻለሁ ምትይ ለቸርች ከተባለ ስለምትቀጠቀጭ መስጠት ያለባችሁን መስጠት አለባችሁ። ይሄ ግዴታችሁ እኮ ነው። ነብዩን በጣም ያበሳጫችሁት ነው። እና ደግሞ አንዴ ከሰጣችሁ በኋላ እንዴ አደረኩ እንደዛ አደረኩ ያላችሁ ለምን ታወራላችሁ? ሶስት መለኮታዊ አካላት ያሉት አድርጎ ከተቀበል እግዚአብሔር እንዲህ አለ እግዚአብሔር እንዲህ ተናገረ በተባለ ቁጥር የሚናገረው ከአራተኛው የመለኮታዊ አካል ጋር የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህንን አጋንንታዊ የሆነ አስተሳሰብ እንዴት ውስጥ እንደገባ አላውቅ። አንዷ ሙስሊም ጥያቄ ጠይቃለች። እግዚአብሔር ማለትም ስላሴ እግር እጅ ጆሮ አለ ወይ ሚኮ መልስልኝ ብላ ጥያቄ ጠይቃኛለች። ስላሴ አይን አላቸው፣ አብ ወልድ መንፈስ ቅዱስ እግር አላቸው፣ እጅ አላቸው። እነዚህ አካላት አሏቸው። ይህንን 318ቱ ሊቃውንት ተናግረዋል። ስላሴ እግር እጅ ጆሮ አለ ወይ ስላሴ በሰውኛ መገለጽ ይችላል ወይ ብላ ጥያቄ ጠይቀች። እዚህ ጋር ያስተማሩ ጥያቄ አለ እሱን መልሰላታለሁ። በ66 እና በ80 አሐዱ መካከል ያለውን ልዩነት ንገረኝ። በመጀመሪያ ደረጃ ያለው እንግዲህ የቁጥር ልዩነት ነው። 27 የአዲስ ኪዳን መጽሐፍ ይቀበላሉ፣ እኛም እንቀበላለን። ልዩነታችን ያለው የብሉይ ኪዳን ላይ ነው። እኛ 46 የብሉይ ኪዳን መጽሐፍትን ስንቀበል እነሱ 39 የብሉይ ኪዳን መጽሐፍትን ይቀበላሉ። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ አንዳንዱ 200 ብር ቸርች ውስጥ ሰጥቶ ለ2 ዓመት ያማል። ብዙ ሴቶች አላችሁ ለቸርች ስጦታ ሰጣችሁ የታለ ስለምትባሉ ሁማኔር ገዝቻለሁ ምትይ ለቸርች ከተባለ ስለምትቀጠቀጭ ባልዮም እንደዛ ሌሊቱን በሙሉ ላለመቃጠል መኪና አሰርቻለሁ ምንም ያለው ለቸርች ካልክ ድብልቅልቁ ይወጣል። ለዚህ ቸርች የምትመጡ ሰዎች ግን ለምን የምታበሳጩት? መስጠት ያለባችሁን መስጠት አለባችሁ። ይሄ ግዴታችሁ እኮ ነው። ነብዩን በጣም ያበሳጫችሁት ነው። እና ደግሞ አንዴ ከሰጣችሁ በኋላ እንዴ አደረኩ እንደዛ አደረኩ ያላችሁ ለምን ታወራላችሁ? ይደብራል በጣም። ከዛ በዘለለ ግን ሴቶች ለቸርች ገንዘብ ስትሰጡ ባሎቻችሁ የሚቀጠቅጧችሁን መታችሁ እንዴት ትነግሩታላችሁ? አይነገርም። ባሎችስ ለቸርች የሰጣችሁትን ገንዘብ ማታ ቤት ስትገቡ ባቃጥሏችሁ እንደሚጨቀጭቋችሁ እንዴት ትነግሩታላችሁ? ወይስ ነብይ ስለሆነ ነገሩ? አረ ጉዴ! ለማንኛውም እንደዚህ አይደረግም። ግን አታበሳጩት። አንድ ቪዲዮ አይደለም የሚያዩት፣ በጣም ብዙ ቪዲዮዎችን በገንዘብ ጉዳይ ላይ ከፈለጋችሁ ነገ ቪዲዮ ልሰራ እችላለሁ። ለማንኛውም አስጨንቆ ነው የሚቀበላችሁ። ምንም አታመጡም ነው የምላችሁ። ይመች ላንተ ይመች ነው ማለት። አንዷ ሙስሊም ጥያቄ ጠይቃለች። እግዚአብሔር ማለትም ስላሴ እግር እጅ ጆሮ አለ ወይ ሚኮ መልስልኝ ብላ ጥያቄ ጠይቃኛለች። እንመልስላታለን። አዳምጡት፣ እንመለሳለን። መምህራችን ያስተማሩት ስላሴ አይን አላቸው፣ አብ ወልድ መንፈስ ቅዱስ እግር አላቸው፣ እጅ አላቸው። እነዚህ አካላት አሏቸው። ይህንን 318ቱ ሊቃውንት ተናግረዋል። ስላሴ እግር እጅ ጆሮ አለ ወይ ስላሴ በሰውኛ መገለጽ ይችላል ወይ ብላ ጥያቄ ጠይቀች። እዚህ ጋር ያስተማሩት ጥያቄ አለ እሱን መልሰላታለን። ባጭሩ የቤተ ክርስቲያናችን የመጀመሪያው ትምህርት ሚስጥረ ስላሴ ማለትም ስላሴ ስለ እግዚአብሔር ማንነት ነው። ባጭሩ አምላካችን እግዚአብሔር ማለትም አብ ወልድ መንፈስ ቅዱስ በአምላካቸው ባህሪ ረቂቅ መንፈስ ነው። ስላሴ ምንድነው? ረቂቅ መንፈስ ነው። መጽሐፍ ቅዱሱ በዮሐንስ ወንጌል ምዕራፍ 4 ከቁጥር 4 ሲናገር እግዚአብሔር ምን ይላል? መንፈስ ነው ይላል። እግዚአብሔር ምንድነው? መንፈስ ነው። እንደዚህ ካለ በኋላ ስለዚህ ስላሴ በመለኮታዊ ባህሪያቸው በምን ባህሪያቸው አዳምጪኝ፣ በመለኮታዊ ባህሪያቸው እንደኛ ስጋ የሆነ አይን ያለው ጆሮ ያለው እግር ወይም እጅ የላቸው ሚልና እግዚአብሔር በሁሉ ቦታ የሞላ ዳርቻ የሌለው የማይታይና የማይዳሰስ ረቂቅ አምላክ መሆኑን ቤተክርስቲያናችን ታምናለች። ባጭሩ ዮሐንስ ወንጌል ምዕራፍ 4 ላይ ምን ይላል? እግዚአብሔር መንፈስ ነው። ታዲያ መጽሐፍ ቅዱስ ላይ የተለያዩ ቦታዎች እግዚአብሔር ጆሮ አለው አይን አለው የሚሉ ቃላቶች ተጠቅሰዋል። ከነዚህ መካከል በመዝሙረ ዳዊት ምዕራፍ 34 ከቁጥር 15 ላይ እንደዚህ ይናገራል። የእግዚአብሔር አይኖች ይልና ወደ ጻድቃን ጆሮአቸውን ወደ ጮታቸው ናቸውና ይላል። ስለዚህ እነዚህ ቃሎች ጆሮአቸውና አይናቸው ብሎ የተጠቀሱት እግዚአብሔር አይን አለው ጆሮ አለው ብላ ጥያቄ ጠይቃለች።
ይሄ ባጭሩ አንትሮፖሞርፊዝም ይባላል። ምን ማለት ነው? አንትሮፖሞርፊዝም ምን የግሪክ ቃል ነው? ሰውኛ አገላለጽ ይባላል። እግዚአብሔር ለሰው ልጅ በሚገባው ቋንቋ የተናገረው ሰውኛ አገላለጽ እንጂ እግዚአብሔር ጆሮ አለው አይን አለው የሚል ትምህርት እዚህ ጋር የለም። እዚህ ጋር ሁለት ነጥቦች እናያለን። እዚህ ጋር አይን አለው ሲል ሲያስቀምጠው በመዝሙረ ዳዊት ምዕራፍ 34 ላይ አይኖቹ ተብሎ የተጠቀሱት ሁሉን አዋቂነቱን የትም ቦታ ሆኖ ሁሉን ተመልካችነቱንና ለፍጥረታት የሚያደርገውን ጥብቅ ለማሳየት የተገለጸ ነው። ሁለተኛ ጆሮ አለው ሲል ምን ማለቱ ነው? ጆሮ አለው ሲል የሰውን ጩኸት አዳማጭነቱን ጸሎታችንን ሰሚነቱንና ለማስረዳት የተጠቀመበት ቃል ነው። እዚህ ጋር ደግሞ እጅ እግር አለው ሲል ደግሞ ሁሉን ቻይነቱንና በሁሉ ቦታ መገኘቱን ፍጥረታትን ማስተዳደሩን ለማመልከት እንጂ እግዚአብሔር አይን ጆሮ እግር አለው የሚል ስላሴን በዚህ መልኩ የሚገልጽ ቃል የለም። ሚስጥረ ስላሴ ላይ አብ ወልድ መንፈስ ቅዱስ። ስለዚህ የሰው ልጅ ስለበደለ በስጋ የተገለጠው አምላክ ወይ ሰው ልጅ እግዚአብሔርን ይቅር ማለት ነበረበት። ስለዚህ ምድር ላይ አንድም ሰው ከእግዚአብሔር ቅዱስ ሆኖ እግዚአብሔር ጋር ሊያቀርበው የሚችል ቅዱስ የሆነ መስዋዕት ስላልተገኘም እግዚአብሔር ወልድ ማለት ነው የአብ ልጅ በስጋ ተገልጧል። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይልና ዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃልም ስጋ ሆነ ጸጋንም እውነትን ተሞልቶ በእኛ አደረ ይላል። ስለዚህ እግዚአብሔር አንድ መለኮት አለው። ያ የማይዳሰስ የማይጨበጥ የማይደማ ረቂቅ የሆነ መለኮታዊ መንፈስ እንዳለው መጽሐፍ ቅዱስ ይናገራል። ቅድምም እንዳልኳችሁ እግዚአብሔር መንፈስ ነው። ሰው ግን ደግሞ በተለየ አካሉ ይገለጣል ብለን እናምናለን። ስለዚህ ወልድ በተለየ አካሉ ከድንግል ማርያም ድህረ ዓለም ተወለደ፣ ከስጋዋ ስጋ ከነፍሷ ነፍስ ነሳ እንላለን። ስለዚህ ኢየሱስ ክርስቶስ የተባለው አምላክ ፍጹም አምላክም ነው፣ ፍጹም ሰው ነው። ሰውነት ነው እኛን ይወክላል። ምክንያቱም የበደለው የሰው ልጅ ነው። የተበደለው ቅዱስ የሆነው እግዚአብሔር ነው። ባላንስድ የሆነ ይቅርታ ስለሚያስፈልግ ከእግዚአብሔር ጋር ሊያስታርቀን የሚችል ከእግዚአብሔር ጋር የነበረን የጥብ ግድግዳ ሊያፈርስ የሚችል ሰውነት ያስፈልጋል። ፍጹም የሆነ ሰውነት፣ ቅዱስ የሆነ ሰውነት ያስፈልግ ነበረ። እግዚአብሔር ዓለምን ለማዳን አንድያ ልጁን ሰደደ። ያ ወልድ በተለየ አካሉ ከድንግል ማርያም ተወለደ። ከድንግል ማርያም ሲወለድ ቃል ስጋ ሆነ። ስጋ ሲሆን ፍጹም ሰውነትን ተዋህደ። ይሄ ሰውነት ማለት ነው ልክ እንደኛ የሚደማ እንደኛ የሚቆስል የሚራብ የሚጠማ ፍጹም የሆነ ሰውነትን ተላበሰ። ስለዚህ ያ የተላበሰው ሰውነት የኛን ኃጢአት በሙሉ ይሸከምልናል ማለት ነው። ስለዚህ መለኮት ምን ያደርጋል? አይሞትም። መለኮት አይዳስም፣ አይጨበጥም፣ ረቂቅ ነው። ስለዚህ አምላክ በስጋ ምን ሆነ? ሞተ። አምላክ በስጋ ሲሞት መለኮት አይሞትም። አምላክ በስጋ ሲሞት ሞትን የቀመሰው ግን የሰው ልጅ ነው። ስለዚህ ሞትን ቀምሶ ሞትን ድል አድርጎ የተነሳው ደግሞ ማን ነው? የማይሞተው መለኮት የሚሞተውን ሰውነት ገንዘብ ያደረገው የእግዚአብሔር አብ ልጅ የድንግል ማርያም ልጅ ወልድ ይባላል። ስለዚህ በስጋ የተገለጠው አምላክ ዓለምን ለማዳን ነው። ግን እንደ ስላሴ ግን ሚስጥረ ስላሴን ቅድመ ዓለም ስንመለከት ግን እግዚአብሔር ምንድነው? መንፈስ ነው። አይዳሰስም፣ ረቂቅ ነው፣ አይጨበጥም፣ በሁሉም ቦታ የሚገኝ በሁሉም ቦታ የሞላ ነው። እግዚአብሔር አብ ብቻ መሆኑን ካልተረዳን እግዚአብሔር የሚለው የመጽሐፍ ቅዱስ ቃል ሶስት መለኮታዊ አካላት ያሉት አድርጎ ከተቀበል እንግዲያስ እግዚአብሔር እንዲህ አለ፣ እግዚአብሔር እንዲህ ተናገረ በተባለ ቁጥር የሚናገረው ከአራተኛው የመለኮታዊ አካል ጋር ነው ማለት ነው። ይሄን ስትላቸው ደግሞ አይደለም ይሉና ይመለሳል። የቀድሞ ጠቅላይ ሚኒስተር ኃይለማርያም ደሳለኝ እኔ በጣም ነው የሚገርመኝ። ስላሴ መረዳት እንዴት እንደከበደ አላውቅም። እኛ የስላሴ አማኞች አራት አማልክት ወይም ደግሞ አራት መለኮት ወይም ሶስት መለኮት እንደማናምን ጠንቅቀህ ታውቃለህ። የቀድሞ ጠቅላይ ሚኒስተር ኃይለማርያም ደሳለኝ ይህንን አጋንንታዊ የሆነ አስተሳሰብ እንዴት ውስጥ እንደገባ አላውቅም። ለምቢባል እኛ የስላሴ አማኞች ስንባል ሶስት መለኮት አማኝነን አላልንም። መለኮት አንድ ነው፣ ባህሪነቱ አንድ ነው። ይህንን ቪዲዮ ሼር አድርጉልኝ።
ኃጢአት እናውራ ከተባለ ፈለገ አትናቴዎስ ዝሙት ውስጥ የነበረ ሰው ነው። ቤተክርስቲያን በፍትሐ ነገሥት መጽሐፏ ክህነት ይመለሳል። ዲያቆን ካህን ከሆናችሁ የቤተክርስቲያን ውስጥ አገልጋይ ከሆናችሁ ድንግልና ይመለሳል፣ ክህነት ይመለሳል፣ ድቁና ይመለሳል፣ መሪጌታነት ይመለሳል፣ ምርግትና ኤኒዌይ የማይመለስ ነገር የለም። ደንቆሮ የሰማ ቀን ያብዳል ይላሉ አባቶቻችንና ይሄ ልጅ እቺ ቤተክርስቲያን ያላደረገችውን አድርጋለች ያልሆነችውን ሆናለች እያለ ዝም ብሎ ስም እየለጠፈ ከዚህም በፊት ክርስቲያን ነበርኩ እያለ አሁንም ሲያሻው ደግሞ ማይተብ አድርጎ እኛ ክርስቲያኖች እያለ የሚናገር ለምድ የለበሰ ተኩላ ነው። ሁላችሁም ይሄን ልጅ የምትከተሉት ሰዎች ይሄን ጥያቄ ጠይቁት። አሁን የተናገርከው ነገር ፍትሐ ነገሥት ላይ ምን ቦታ ላይ ይገኛል ብላችሁ ጠይቁት። እንዳነበበ እንዳዋቂ ሰው አፉን ሞልቶ እንዲህ ብሎ ሲናገር ለማያነቡና ለማይመረምሩ ሰዎች ትክክል ይመስላችኋል። ግን መጽሐፍትን ላነበበ ላወቀ ለጠነቀቀ አሁን የተናገረው ነገር የትም ቦታ ላይ ተጽፎ አይገኝም። ካለም ደግሞ አምጥቶ እንደማስረጃ ይሄው ክህነቱን ያፈረሰ ሰው ዲያቆን ከሆነ እርስ በእርሱ ፍትሐ ነገሥት ዲቁናው ተመልሶለት እንዲያገለግል ያዛል የሚል ጽሑፍ አምጥቶ ያሳያል እንጂ ባልተጨበጠ ማስረጃ ከጭፍን ጥላቻ ተነስተ ቤተክርስቲያኒቱ ያላለችውን ቤተክርስቲያኒቱ ያላደረገችውን ነገር ቁጭት ስላለብ ቤተክርስቲያኒቱ ያላደረገችውን ነገር ትላለች እያልክ ሚዲያ ስላገኘ የምተነፍስበት ቦታ ስላገኘ ብቻ ይሄንን ባዶ ጭንቅላትን አምጥተ ለኛ ባታስተጋባብንና ባታሳየን መልካም ነው። ስለዚህ ክርስቲያኖች ይሄን ልጅ የምትከተሉት ከሆነ በመጀመሪያ ደረጃ ፎሎዋችሁን አንሱ። ምክንያቱም እንደዚህ አይነት እዚህ ግባ የማይባል ውሸትን እያለማመዳችሁ ያልሆነውን ሆኗል እያለ ያለ ማስረጃ የሚያወራ ተራ ግለሰብ ነውና እና ሳታውቁ ክርስቲያን መስሏችሁ የምትከተሉት ሰዎች ካላችሁ ይሄ ልጅ አደገኛ ተኩላ ነው። ከዚህም በፊት የተናገራቸው አጸያፊ ነገሮች አሉ። እሱን እዚህ ላይ አምጥቼ አላሳያችሁም። ግን ደግሞ ካገኛችሁትን ሄዳችሁም እንድትጠይቁት የምፈልገው ነገር ቢኖር አሁን የተናገርከው ነገር ምን ገጽ ላይ ምን ቦታ ላይ ፍትሐ ነገሥት ላይ ተጽፎ አለ? ይሄን መልስ ካገኘ ያኔ በደንብ ቁጭ ብለን እናወራበታለንና ከእንደዚህ አይነት አስመሳይ ተኩላ ራሳችሁን እየጠበቃችሁ እንደዚህ አይነት ሰዎችን ደግሞ ከእናንተ ፎር ዩ ፔጅ ላይ አጽዱ። ምንም አያደርጉላችሁም። እነዚህ የጥልቁ መንፈስ የሰይጣን አበጋዞች ሰይጣን የሚጋለባቸው ፈረሶቹ ናቸው። ገሃነም ደጆች አይችሏትም ተብሎ እንደተጻፈ አንድ ቀን በቤተክርስቲያን ውስጥ እናገለግላለን። በኃይል ሙላት እናገለግላለን፣ በእግዚአብሔር ሙላት እናገለግላለን። በዚህ ሁሉ እግዚአብሔር አብከራል። በዚህ ሁሉ ከምንም ነገር በላይ ልጁ ኢየሱስ ይሰበካል። ህዝብ ነፃ ይወጣል። የናስ ደጆች ይሰማራሉ። ቤተክርስቲያን በጣም አምርረው የሚጠሉ ከዚህ ቤተክርስቲያን በመውጣታቸው የሚቆጫቸው አሁንም ደግሞ እኔ ከወጣው እነርሱ መውጣት አለባቸው ብሎ በውሸት ሰዎችን የሚያታልሉ እንደዚህ አይነት ተራ ግለሰቦች ሞልተዋልኝ። ምክንያቱም ሰይጣን ሲጠየቅ ምን አለ? ለምንድነው አዳምን ከገነት አውጥተህ ወደ ሲኦል ማስገባት የፈለቀው ሲባል እኔ ያጣሁትን ገነት አዳም እንዲኖርበት አልፈልግም። አዳም ሲኦል በመግባቱ ሰይጣን አይጠቀምም። ግን ደግሞ ሰይጣን ከሱ ጋራ ሲኦል ውስጥ እንዲቃጠል አዳምን ይፈልገው ስለነበረ ይሄን አደረገ። አሁንም እነዚህ ሰዎች እቺ ቤተክርስቲያን ትክክለኛ እንደሆነች ያውቃሉ። በሆነ አጋጣሚ ከእቺ ቤተክርስቲያን ወጥተው አታዋታለች ቤተክርስቲያን። ስለዚህ እዛ ያለው ሰው ይሄንን በረከት እንዳያገኝ በዚያም አንታተው መጻፍ ያላልሆን ብሏል እያሉ ምዕመናኑን ከቤተክርስቲያን የማስወጣት አጀንዳ ነው የያዙት። ስለዚህ እኔ ያልኖርኩበትን እኔ ያላገኘሁትን በረከት ማንም አያገኝ ብሎ በጠላትነት በጭፍን ጠላቻ ተነስቶ ቤተክርስቲያን ላይ የዘመቱ ተራ ግለሰቦች ናቸው። ከእንደነዚህ አይነት ሰዎች ተጠንቀቁ ለማለት ነው። ማስረጃ ካለ ግን ማቅረብ ትችላለህ። ኮፒ ሊንክ ሼር ፖስት ያደረጋችሁ አድርሱለት። ገብታችሁ ዲንስትራክቲቭ ወይንም ሰብስክራይብ አድርጉልኝ። ይቆያል። እነሱ እውነት ተክሊል አይፈርስም። እኔ ግን አፍርሼ ነው የመጣሁት። ያው አንተ ጸለይክልኝ። እዚህ ቸግሬ ነበረ፣ እንቅልፍ አልተኛም። ሪች ዘማሪዋን አስጠርተ ጸለይክልኝ። ከዛ በኋላ ሰላም አገኘው፣ እንቅልፍ አገኘው። እሺ ማርያም አታማልድም፣ ፓስተርዬ ሄኖክ ግን ያማልዳል። አሞኝ ራሱ አንተ ጋር ነው የምመጣው። ስምህን ጠርቼ ሆስፒታል ይኸው ጌታ ምስክሬ ነው። ትርፍ አንጀት ነው ተብሎ ኦፕሬሽን ሊሆን የሄኖክ አምላክ ብዬ ነው ምንም የለም ወደ ቤቴ። አሜን። ኢየሱስ ጌታ ነው። ምንም ነገር ሲከብደኝ የሄኖክ አምላክ ነው የምለው። በቃ አንቺ እሱን ነው የምታመልኪው? አዎ የሄኖክ አምላክ። ወይኔ ጉዴ። እሺ እሱ ላይ ያለው መንፈስ አመልከዋለሁ፣ እጠራሃለሁ። በጣም ነው የምጠራት። መንገድ ላይ እጠራሃለሁ። ሰማችሁ አይደለ? በዚህ በኩል እምነት ብቻ እንጂ ስራ አያድንም ይላሉ። በዚህ በኩል ደግሞ የሄኖክ አምላክ ብለው ይጮሃሉ። በዛ በኩል ደግሞ አማላጅ ጌታ ነው ፍጥረት አያማልድም ብለው በመደስኮር የስንቱን ምስኪን ነፍስ ከአምላክ ይቀማሉ። ቆይ የአንድ ፓስተር አምላክ ከህመም እንዲያድንሽ የሄኖክ አምላክ ብለሽ ከተጣራሽ ወልዳ ያቀፈችው የአምላክን ልጅ የእመቤቴ አምላክ ብለሽ ለመማፀን ምንድነው ያስፈራሽ?
ምንድነው የያዘሽ? አሁን ግን የገባኝ የእናንተ ህመም በሕክምና ብቻ ሊፈወስ የሚችል ጨጓራም አይደለም፣ ግፊትም አይደለም፣ ስሟ ሲጠራበት የሚያንቀጠቅጥ ወደል ዲያብሎስ ነው። ለሱ መድኃኒቱ ደግሞ አንድና አንድ ነው። ገና ስትወለድ መግቢያ ያሳጣውን የማርያምን ስም ደጋግሞ መጥራት ነው። ተወዳጁ ልጇን ከሰፈረብኝ ዲያብሎስ አላቀኝ ብሎ መለመን ነው። እንደዛ ካልሆነ ግን ስሟን የሚጠለው የዲያብሎስ መንጋ ስሟን በማይጠሩት ሰዎች ላይ እያደረ ይኖራል። ዘላለም ገነት እንዳይገቡ ወደ ሲኦል መንገድ ጠርቶ እያባረረ። እስኪ አንዴ ይህንን ቪዲዮ ተመልከቱት። በ66 እና በ80 አሐዱ መካከል ያለውን ልዩነት ንገረኝ። በመጀመሪያ ደረጃ ያለው እንግዲህ የቁጥር ልዩነት ነው። 27 የአዲስ ኪዳን መጽሐፍ ይቀበላሉ፣ እኛም እንቀበላለን። ልዩነታችን ያለው የብሉይ ኪዳን ላይ ነው። እኛ 46 የብሉይ ኪዳን መጽሐፍትን ስንቀበል እነሱ 39 የብሉይ ኪዳን መጽሐፍትን ይቀበላሉ። ስለዚህ እነሱ ማይቀበሏቸውን እኛ እንቀበላቸዋለን። የምንቀበላቸውም ከነገረ ክርስቶስ ጋር ከክርስቶስ መሰቀል ጋር ተያይዞ ትንቢታዊ መጽሐፍቶች አሉ። ለምሳሌ እንደ መጽሐፈ ጥበብ አይነት መጽሐፍቶች ማለት ነው። ተግሳጽን ምክርን የሚያዙና ለህይወት እጅግ የሚበጁ አሉ። ስለዚህ እንደነ መጽሐፈ ሲራክንም ጨምሮ ማለት ነው። ከዛ አንፃር ያንን ሚስ ማድረጉ ክርስትና ህይወታችን ላይም ከክርስቶስ ትንቢት ጋር የተነገረውን ጋር ትንሽዬ ልዩነት ስለሚፈጥር በዚህ ምክንያት እኛ 80 አሐዱ እነሱ ደግሞ 66ቱን ይቀበላሉ። ግን የቁጥር ልዩነት 80 አሐዱ ስንልኛ 15 አዲስ የብሉይ ኪዳን መጽሐፍቶችን እንቀበላለን። እነሱ አሳንሰው ይቀበላሉ፣ እኛ 46 እንቀበላለን ማለት ነው። ግን ያው ከአዲስ ኪዳን ሙሉ 27 እንግዲህ ቪዲዮን እንዳያችሁት ነው። ወንድማችን ለተቃል ጥሩ የቤተ ክርስቲያናችን ልጅ ነው። የእግዚአብሔርን ቃል ለማስተማር የሚያደርገውንም ጥረት እናደንቃለን። ነገር ግን በዚህኛው ቪዲዮ ላይ ስለ መጽሐፍ ቅዱስ የተናገረው በጣም የተሳሳተ ሐሳብ ነው። ብዙ ሰዎች እንግዲህ ኮሜንት ላይ ከዚህ ቪዲዮ ስር አስተያየት ሰጥተዋል። የተናገረው ነገር ስህተት ስለሆነ እንዲያርም ማለት ነው። እኔም በተሻለኛ አቅም ጽፌያለሁ። ነገር ግን ቪዲዮን እስካሁን ድረስ አላወረደውም። እዛው የቲክቶክ አካውንቱ ላይ አለ እንደዚህ እንደምትመለከቱት። እናም በዚህ ጉዳይ ላይ በተለይ መጽሐፍ ቅዱስን በተመለከተ ብዥታ እንዳይፈጠር ጥርት ያለ ግንዛቤ እንዲኖረን ስለፈለኩ ይህንን ቪዲዮ አዘጋጀው። አሁን ወንድማችን ለተቃል እንዳለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው 27 የአዲስ ኪዳን መጽሐፍትን አይደለም፣ ወይም በአዲስ ኪዳን መጽሐፍት ቁጥር ላይ ከፕሮቴስታንቱ ጋር አንድ አይደለንም። እርሱ ምናልባት አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ተብሎ ወይም 81 መጽሐፍ በተለምዶ ተብሎ የሚታተመው መጽሐፍ ቅዱስ ላይ ያሉትን 27 የአዲስ ኪዳን መጽሐፍት ብቻ ቆጥሮ ሊሆን ይችላል። ወይም ከዚህኛው መጽሐፍ ቅዱስ ጋር አብረው ታትመው የማያውቁ 8ቱን የአዲስ ኪዳን የሥርዓት መጽሐፍት ረስቶ ሊሆን ይችላል። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው 35 የአዲስ ኪዳን መጽሐፍትን እንጂ 27 መጽሐፍትን አይደለም። አሁን ቪዲዮ ላይ እንደተመለከታችሁት እርሱ እኛ 27 የአዲስ ኪዳን መጽሐፍትንና 46 የብሉይ ኪዳን መጽሐፍትን እንቀበላለን አለ አይደለ? ግን እስኪ ሁለቱን ደምሩት። 27 እና 46 ሲደመር ስንት ነው የሚመጣው? 73 ነው የሚሆነው። ስለዚህ በሌላ አነጋገር ቤተክርስቲያን የምትቀበለው 81 መጽሐፍትን ሳይሆን 73 መጽሐፍትን ሊሆን ነው ማለት ነው። ነገር ግን ቁልጭ ባለመልኩ በፍትሐ ነገሥት አንቀጽ 2 ላይ እንደተጻፈው ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የምትቀበለው 81 አምላካውያት መጽሐፍትን ነው። እነዚህም ደግሞ 46 የብሉይ ኪዳን መጽሐፍት፣ 35 የሐዲስ ኪዳን መጽሐፍት ናቸው። በነገራችን ላይ ይሄ በተለምዶ 81 መጽሐፍ ቅዱስ እየተባለ የሚታተመው በውስጡ 81 መጽሐፍት ሳይሆኑ ያሉት 72 መጽሐፍት ናቸው። ማለትም 45 የብሉይ ኪዳን መጽሐፍትና 27 የሐዲስ ኪዳን መጽሐፍት በድምሩ 72 መጽሐፍት ብቻ ናቸው ያሉበት። ስለዚህ 9 የሚሆኑ የመጽሐፍ ቅዱስ መጽሐፍት አሁን ከሚታተሙ መጽሐፍ ቅዱስ ጋር አብረው አይታተሙም ማለት ነው። ምናልባት እነዚህ የብሉይ ኪዳን 46 መጽሐፍት የአዲስ ኪዳን 35 መጽሐፍት ምንድናቸው ስም ዝርዝራቸውን ማወቅ እንፈልጋለን የምትሉ ሰዎች ካላችሁ የእነዚህን 81 መጽሐፍት ስም ዝርዝር ከዚህ ስክሪኑ ላይ እንደምትመለከቱት በፒዲኤፍ መልኩ ስላዘጋጀውላችሁ የቴሌግራም ቻናሌን ጆይን በማድረግ ማግኘት ትችላላችሁ። ወይም ደግሞ እዚህ ቪዲዮ ላይ እንደምትመለከቷቸው ስክሪንሾት አድርጋችሁ መያዝ ትችላላችሁ። ለሁሉም ማስተዋሉን ያድለን፣ የሰማነውን በልቡናችን ያሳድርብን። አሜን። ይቆየን።